ይህን መጽሐፍ የጻፈው ሁላችንም እንደምናውቀው ሐዋርያው ጳውሎስ ነው። ለመንፈሳዊ ልጁ ለጢሞቴዎስ ይህን መልእክት ጽፎለታል። የመጽሐፍ ቅዱስ ታሪክ እንደሚነግረን ወጣት የሆነው ጢሞቴዎስ በልስጥራን የተወለደ አሁን ቱርክ በምንላት አካባቢ የተወለደ ሰው ነው። አባቱ ግሪካዊ ሰው ነው። እናቱ ደግሞ ይሁዳዊ ሰው እንደሆነች የሐዋርያት ሥራ መጽሐፍ ይህንን ይተርክልናል። ጢሞቴዎስ ለጳውሎስ ታማኝ መንፈሳዊ ልጁ ነው። ይሄ መልእክት የተጻፈለት ታማኝ መንፈሳዊ ልጁ ለሆነው ነው። ታማኝነቱን ሐዋርያው ጳውሎስ ሲገልጽ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ላይ እንዲህ ይላል፣ በጌታ የተወደደው ልጄን የታመነው ልጄን ይለዋል። በጌታ የተወደደና የታመነ ልጄን ይለዋል። እንግዲህ በጳውሎስና በጢሞቴዎስ መካከል ምን ያህል መልካም ግንኙነት፣ ጥሩ ወዳጅነት እንዳለ እንመለከታለን። ምንድነው ያለው? በጌታ የተወደደ ትልቅ ምስክርነት ነው እየመሰከረለት ያለው። በጌታ የተወደደና የታመነ ይላል። በሁለቱ መካከል ያለው ግንኙነት የሚያስደንቅ ግንኙነት ነው። ይሄ ግንኙነት በክርስቶስ ኢየሱስ የተገኘ ግንኙነት ነው። እንግዲህ ጢሞቴዎስ በአንድ በኩል ለጳውሎስ ዘሩ አይደለም፣ ግሪካዊ ነው። ጳውሎስ አይሁዳዊ ነው፣ ምንም እንኳን የሮም ዜግነት ቢኖረውም ማለት ነው። ነገር ግን በክርስቶስ ኢየሱስ አማካኝነት ትልቅ ወዳጅነት አለ። ይሄ ወዳጅነት ለአሁን ላለችው ቤተ ክርስቲያን ይብዛላት። በጌታ የተወደደውን ይለዋል፣ እንደገና ደግሞ የታመነውን ይለዋል። በሁለቱ መካከል ትልቅ ወዳጅነት እንዳለ እንመለከታለን። እንግዲህ ይሄ ውድ ለሆነው ተወዳጅ ለሆነው በጌታ ለተወደደው መንፈሳዊ ልጁ ነው ይሄንን መልእክት የጻፈለት። ምዕራፍ 1 ላይ ምን ይለዋል? ስጦታህን አነሳሳ ይለዋል። ጢሞቴዎስ ትንሽ ፍርሃት ያለው ሰው ስለነበረ፣ ወጣትም ስለነበረ፣ ስለዚህ ከዚህ ፍርሃቱ እንዲወጣ ባንተ ያለውን ስጦታ አነሳሳ ብሎ ምክር ይመክረዋል። ምዕራፍ 2 ላይ ለወንጌል አብረኸኝ መከራ ተቀበል ይለዋል። ምዕራፍ 3 ላይ አደራህን ጠብቅ ይለዋል። ምዕራፍ 2 ላይ ምንድነው የሚለው? በወንጌል አብረኸኝ መከራ ተቀበል ይለዋል። ምዕራፍ 3 ላይ አደራህን ጠብቅ ይለዋል። ምዕራፍ 4 ላይ ደግሞ ከክፉ ነገሮች ሽሽ፣ የመጨረሻህን ነገር አሳምረ፣ የኔም መጨረሻ ደርሷል እያለ ነው የሚመክረው። እንግዲህ እኔና እናንተ ዛሬ የምናየው ምዕራፍ 2 ነው። ምዕራፍ 2 ላይ ለወንጌል አብረኸኝ መከራ ተቀበል ይለዋል። ርዕሴ በወንጌል ባመንከው ወንጌል ጽና የሚል ነው። ዛሬም ለእናንተ ላስተላልፍ የምፈልገው መልእክት ባመናችሁት ወንጌል ጽኑ። ጽናት በጣም ወሳኝ ነገር ነው። ዛሬ እንዳንጸና የሚያደርገን በጣም ክፉ ዘመን ላይ ነው ያለ ነው። ነገር ግን ባመነው ወንጌል ባመነው ጌታ የጸናን የቆረጥን ልንሆን ይገባል። ለዚህ ነው ሐዋርያው ጳውሎስ ይሄ የተወደደውና የታመነውን መንፈሳዊውን ልጁን አብረኸኝ መከራ ተቀበል ይለዋል። ጳውሎስ መከራ እየተቀበለ ያለው ስለ ወንጌል ነው፣ ስለ ሌላ ነገር አይደለም። ስለ ወንጌል ነው መከራ የተቀበለ ያለው። ስለዚህ ቀጣይ አደራ ለሚረከበው ልጁ፣ ለተወደደው ለታመነው ልጁ ነው አብረኸኝ መከራ ተቀበል የሚለው። ስለዚህ ይሄ መከራ ጽናት የሚጠይቅ እንደሆነ ነው የምናየው የምንመለከተው። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ብሎ ይለዋል። ቁጥር 1 ላይ እንዲህ ነው የሚለው፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል። ምክንያቱም ከፊቱ የሚጠብቀው ነገር አለ።
ትልቅ ተግዳሮት ይጠብቀዋል። ስለዚህ ይሄንን መከራ ልታልፍ የምትችለው በአንተና በአንተ ብቻ አይደለም፣ በእግዚአብሔር ጸጋ ነው ይላል። ተትረፍርፎ ስለተሰጠን ጸጋ የእግዚአብሔር ስም የተባረከ ይሁን። ጽናት በእኛ አቅም፣ በእኛ እውቀት፣ በእኛ ጉልበት የሚመጣ አይደለም። በእግዚአብሔር ጸጋ ግን ይመጣል። ስሙ ይባረክ። ስለዚህ አንተ ልጄ ጢሞቴዎስ፣ የተወደድክ ጢሞቴዎስ፣ የታመንክ ጢሞቴዎስ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል። የሚያበረታ ጸጋ እግዚአብሔር ለእያንዳንዳችን ይስጠን። ልንደገፍ የሚገባ ወገኖች ሆይ በማንነታችን አይደለም፣ በእውቀታችን አይደለም፣ በዘራችን አይደለም፣ ነገር ግን በእግዚአብሔር ጸጋ ልንደገፍ ይገባናል። ሐዋርያውም የሚያስገነዝበው ለዚህ ነው። አብረኸኝ መከራ ተቀበል። መከራ አለ፣ ነገር ግን በመከራ ውስጥ የሚያበረታ ጸጋ አለ ይለዋል። ኦ ሃሌሉያ! የተትረፈረፈ ጸጋ፣ የሚያበረታ ጸጋ፣ ከእግዚአብሔር ዘንድ የሆነ ጸጋ። ይሄ ጸጋ በክርስቶስ ኢየሱስ ላሉ ሁሉ ተሰጥቷል። እግዚአብሔር ስሙ የተባረከ ይሁን። ምናልባት በአንዳንድ ምክንያት በምናልፍባቸው መንገዶች እየተንገዳገድን ያለ ጽናታችንን የሚፈትን ነገር ካለ አንድ እውነት ልናውቅ ይገባናል። የሚያበረታ ጸጋ አለ። ስለዚህ አንተም ልጄ ሆይ፣ የተወደድክ የታመንክ ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል ሐዋርያው ጳውሎስ በሁለተኛ ቆሮንጦስ ምዕራፍ 5:15 ላይ ሲናገር በሕይወት ያሉ ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። እንግዲህ የጳውሎስ ትልቁ ዓላማው መንፈሳዊ ልጁ ለምን ለማን መኖር እንደሚገባው ሊያስገነዝበው ነው ይህን መልእክት የጻፈለት። በሕይወት ያሉት ስለ እነርሱ ለሞተውና ለክርስቶስ ማለት ነው፣ ሞቶ ለተነሳው ለእርሱ ወደፊት እንዲኖሩ እንጂ ለራሳቸው እንዳይኖሩ እያለ ይናገራል። እኔና እናንተ ከጨለማው ወደሚደነቀው ብርሃን የመጣ ነው ለሞተልን ለተነሳልን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልንኖር ነው። ስለዚህ በዚህ እውነት ስንኖር ጽናት ያስፈልገናል። የጸና ልንሆን ይገባናል። ጽናት ያስፈልገናል። ጌታ ላንተ ስለሞተልህና ሞትን ድል አድርጎ ስለተነሳ አንተ ለዚህ እውነት መስዋዕትነት ልትከፍል ይገባል። የሚገርም ነው። ጳውሎስ በብዙ መስዋዕትነት አልፏል። ምክንያቱም የተከተለው ጌታ በብዙ መስዋዕትነት ስላለፈ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ምን አለ? በእኔ እንዳደረጉት በእናንተም እንዲሁ ያደርጉባችኋል ይላል። ዓለም ለእኛ የምትመች አይደለችም። ምናልባት ይህ ዓለም እንደሚመቸን አድርገን ረግጠን የምንኖር ካለን ተሳስተናል። አማኝ ይህ ዓለም ልትመቸው የተገባ አይደለም፣ ደግሞም አትመቸውም። ብዙ ጊዜ በተለያየ መንገድ ምቾታችን እንዲነገረን እንፈልጋለን። ግን የእግዚአብሔር ቃል እንደሚናገረው የሕይወታችን ባንዲራ የሆነው ኢየሱስ ክርስቶስ እንደተናገረውም በዓለም ሳላችሁ መከራ አለባችሁ ነው። በእኔ ያደረጉብኝን ሁሉ በእናንተም ያደርጉባችሁ ነው። ጳውሎስ ይሄ እውነት ገብቶታል። ስለዚህ ለተወደደው ልጁ ለታመነው ልጁ ለጢሞቴዎስ የሚለው ነገር ምንድነው? ጽና፣ የጸና ሁን ይላል። እግዚአብሔር ጽናቱን ያብዛለን። ጽና ይለዋል። በዚህ ክፍል ላይ የተጠቀሱ 3 ምሳሌዎች የጽናት ምሳሌዎች አሉ።
ብዙ አላብራራባቸውም። አንደኛው ወታደር ነው። ወታደር በባህሪው ልፍስፍስ አይደለም፣ ቆራጥ ነው መሆን ያለበት። ምክንያቱም ከፊቱ ሞት ስለሚጠብቀው ይህንንም አስቦ ነው ወታደርነት የሚገባው። ስለዚህ የቆረጠ ነው። ስለዚህ እንደ በጎ ወታደር ይለዋል። የጸና መሆን አለብህ፣ ቆራጥ መሆን አለብህ። ምክንያቱም ልጁ ጢሞቴዎስን መጋቢ እንዲሆን በአንድ አጥቢያ ውስጥ አስቀምጦታል። ስለዚህ ብዙ ቻሌንጆች እንደሚጠብቀው ያውቃል ጳውሎስ። በመንፈስም ተረድቷል። እንዲሁ እሱ ያለፈበት ያለው ሕይወት ስለነበረ ለዚህም ነው መከራዬን አብረ ተካፈል ያለው። ስለዚህ ለሚገጥመው ቻሌንጅ ቆራጥ መሆን ያስፈልገዋል። አንድ ወታደር ዝም ብሎ ልፍስፍስ አይደለም፣ ቆራጥ ነው። ስለዚህ እንደ በጎ ወታደር የጠነከርክ ልትሆን ይገባል ይላል። ዛሬ ጥንካሬያችን እንዴት ነው? በክርስትናችን ምን ያህል ጥንካሬ አለን? ምን ያህል የጸናነን? በዚህችው በሀገራችን ቀደም ሲል የነበሩ አባቶች በሕይወታቸው ብዙ መከራ አልፏል። ብዙዎች ብዙ ዋጋ ከፍለዋል። እንዲህ ተሰብስቦ ማምለክ አልነበረም። እኔም ትንሽ ደርሼበታለሁ። በደርግ ጊዜ አንድ ሰው አንድ ፕሮግራም ቤቱ ስለመካፈል አንዱ 10 ደቂቃ ከገባ በኋላ እንደገና አንዱ ይገባል። ስንወጣም አንዱ ከወጣ ከ10 ደቂቃ በኋላ ነው በር እንዲህ አይተን የምንወጣው። አሁን ምን ችግር አለ? በፈለግንበት ጊዜ የፈለግንበት ቸርች አማርጠን እንሄዳለን። ነገ ግን ምን እንደሚመጣ አናውቅም፣ ምን ቻሌንጅ እንደሚገጥመን። ምክንያቱም በዚህ ምድር ላይ እስከ መጨረሻው እንደፈለጋችሁ በሰላም ትኖራላችሁ የሚል ወንጌል ዋስትና አልሰጠንም። ነገር ግን የልብ ሰላም ተሰጥቶናል። እግዚአብሔር ስሙ ይባረክ። ስለዚህ ጽናት ያስፈልጋል። አቋም ያለን መሆን አለብን። በጎ ወታደር መሆን አለብን። ሁለተኛ የተጠቀሰው አትሌት ነው። አትሌት ስነ ስርዓት ያለው ነው፣ ዲሲፕሊን ያለው ነው። ለመብሉ ለሚሮጡበት ሩጫ ቴክኒክና ታክቲኩ በሙሉ በስርዓት የተሞላ ነው። ስለዚህ ዝም ብለህ ወዲያና ወዲህ ልትል አይገባህም። ስርዓት ያለህ ልትሆን ይገባል። በዚህ የጸና መሆን አለበት ይላል። ክርስትና የስርዓት አምላክ ነው። እግዚአብሔር ስሙ የተባረከ ይሁን። መጽሐፍ ቅዱስም ስለ ስርዓት በደንብ ነው የሚያስተምረን። ዛሬ ቤተ ክርስቲያን ምን ያህል በስርዓት እየተጓዘች ነው? ቤተ ክርስቲያን ስል እኔ እናንተ ማለት ነው። ቅዱሳን ምን ያህል በዲሲፕሊን የታረቅነን? ምን ያህል በዲሲፕሊን ነው የምንመራው ወይስ በዘፈቀደ? ወገኖች ሆይ ራሳችንን ልንፈትሽ ይገባናል። ምክንያቱም ቅድም እንዳልኳችሁ እኛ የምንኖረው ለሞተልን ሞትን ድል አድርጎ ለተነሳው ለሱ ስለሆነ በፍጹም ለራሳችን ብቻ አንኖርም። እንዲህ ካሰብን ክርስትና አልገባንም። ክርስትና መርሁ ለሞተልንና ለተነሳልን ጌታ የምንኖርበት ህይወት ነው። ይሄ ህይወት ነው የተሰጠን። በዚህ ህይወት ለመኖር ደግሞ ስርዓት፣ ዲሲፕሊን ያስፈልጋል ወንድሞቼና እህቶቼ። ሶስተኛው የሚለው ድካም ያለበት ትዕግስት ይኑርህ ነው። ገበሬ በጣም ነው የሚገርመው። ገበሬ በጣም ነው የሚደክመው። እኔ ገበሬ ልጅ ነኝ፣ ግን ግብርና አላየሁም። ከሀገሬ በ9 ወሬ ነው የወጣሁት። ከ15 ዓመት በኋላ የተወለድኩበት ሀገር ሄድኩኝ እና የተወለድኩበት ሀገር ሲሄድ እርሻ መሬታቸው አርሲ ውስጥ ብዙ በወንጌል አሳልፌያለሁኝ
ለጥ ያለ መሬት ነው። ምን ችግር አለ? እኔ የተወለድኩበት አካባቢ ግን ድንጋይ ነው። ድንጋይን አርሰው ነው የሚያመርቱት። አንዳንድ ጊዜ እንደውም በመጫኛ እንደዚህ አድርገው የሚቆፈሩበት አለ። እዛ አካባቢ ነው የተወለድኩት፣ እትብቴ የተቀበረው እና ያኔ ጌታን አላቅም። በስማ እዚህ ባድግ ኖሮ አሳዘኑኝ በጣም። ምን ልላችሁ ነው? ባላቅም ግብርና ገበሬ በጣም ይደክማል። በጣም ጠዋት ወጥተው ማታ ገብተው ነው የሚበሉት። ሴቶቹም ይደክማሉ፣ ወንዶቹም ይደክማሉ። እናንተ ብዙ ልታውቁ ትችላላችሁ። ነገር ግን በትዕግስት ደግሞ የደገሙበትን ፍሬ ይጠብቃሉ። ሐዋርያው ጳውሎስ ጢሞቴዎስን የምትመራበት ወይም የምትኖርለት ጌታን ወይም የምታገለግለው ጌታ የተከተልከው ጌታ ስትከተለው ብዙ ድካም ሊኖርበት ይችላል። ነገር ግን ትዕግስት ይኑርህ፣ ምክንያቱም መጨረሻ ፍሬያማ ነገር አለው ይላል። እግዚአብሔር ስሙ ይባረክ። ለምንድን ነው የምንደክመው? ለምንድን ነው ከስራ ሮጣችሁ አንዳንዶቻችሁ እዚህ የመጣችሁት? አንዳንዶቻችሁ አስባችሁ ቤታችሁ ገብታችሁ ቴሌቪዥን ማየት ወይም ደግሞ አረፍ እንበል። ግን ለምንድን ነው የመጣችሁት? ምክንያቱም የምትጠብቁት አንድ ተስፋ አለ፣ ያም ጌታ ይመጣል ነው። ለዚህ ነው የምንታገሰው። በዚህ ሲመጣብን በክርስትናችን ምክንያት የምንታገሰው የምንጠብቅ አንድ ፍሬያማ ነገር ስላለ ነው። ያም የተባረከው ተስፋችን ነው። እስቲ ክብር እናምጣለት ለዚህ ጌታ። ሃሌሉያ ሃሌሉያ። ስለዚህ ሐዋርያው ጳውሎስ ልጁ ጢሞቴዎስን ጽና ይለዋል። እንደ ወታደር ጽና ይለዋል። እንደ አትሌት ጸንተ በስርዓት ኑር ይለዋል። እንደ ገበሬ በጽናት ድከም ይለዋል። ወገኖች ወይ ጽናት በጣም አስፈላጊ ነገር ነው። ቁጥር 8 ላይ እንዲህ የሚል ቃል አለ። በወንጌል እንደምሰብከው ከሙታን የተነሳው ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ ይለዋል። በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። ይህን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ፣ የእግዚአብሔር ቃል ግን አይታሰርም ይለዋል። ስለ ኢየሱስ ክርስቶስ ይነግረዋል። ከዳዊት ዘር የሆነው ከሙታን የተነሳውን። ከዳዊት ዘር ሲል ለአይሁዶች ዳዊት ትልቅ ንጉሥ ነው፣ ኢየሱስ ክርስቶስ ንጉሥ ነው ይላል። ከሙታን መነሳቱን ደግሞ መከራውን እንዲያስብ ይመስለኛል። አስብ፣ በብዙ መከራ አልፎ ከሙታን ተነስቷል። ያ ደክሞ ሞቶ የቀረው ብቻ ሳይሆን ከሙታንም ተነስቷል። ደግሞ ምንድን ነው? ንጉሥ ነው ይላል። አያችሁ፣ እኔና እናንተ የምናመልከው ጌታ ንጉሥ የሆነ ጌታ ነው። ስሙ ይባረክ። እሱ የነገስታት ንጉሥ ነው፣ የጌቶቹ ጌታ ነው። ስለዚህ አስብ፣ ይሄን ጌታ አስበው ይላል። ጌታን ስናስብ የጽናታችን ምክንያት ነው። ምን ያህል ሁልጊዜ ጌታ በልባችን ውስጥ ይመላለሳል። ለጽናታችን ምክንያት አንዱ ይሄ ነው። ንጉስነቱ፣ ጌትነቱ፣ ሞት ድል አድርጎ መነሳቱ። ይሄንን አስብ ይላል። ይሄን በመስበኬ ነው እኔ መከራ የሚደርስብኝ። ስለዚህ አብረኸኝ መከራ ተካፈል፣ አብረኸኝ ጽና ይለዋል። አብረኸኝ ጽና ብሎ ይመክረዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ንጉሥ ሆኖ ሳለ፣ አምላክ ሆኖ ሳለ፣ የፍጥረታት ባለቤትና ገዢ ሆኖ ሳለ ፊልጵስዩስ ምዕራፍ 2 ላይ እንደሚነግረን ራሱን ባዶ አድርጎ ወደዚህ ምድር መጣ።
ራሱን አዋረደ። የመስቀል ሞትን ሞተልን። ዝቅ አለ፣ የተዋረደ ሆነ። ነገር ግን እግዚአብሔርን በመታዘዙ እግዚአብሔር ከስም ሁሉ በላይ የሆነውን ስም ሰጠው። አያችሁ፣ ይህንን እንዲያስብ ነው ለተወደደው ለታመነው ልጁ ጳውሎስ ምክር የሚሰጠው። አስብ ክርስቶስ ኢየሱስን። እርሱ ራሱን ባዶ አድርጓል። እርሱ በመከራ ውስጥ ታግሶ አልፏል። ቆራጥ ሆኗል። በዲሲፕሊን በስርዓት ሄዷል። ትዕግስተኛም ነበር። የዕብራውያን ጸሐፊም ሲናገር ምን ያህል እንደታገሰ ይነግረናል። ነገር ግን ፍጻሜው ከስም ሁሉ በላይ ስም ማግኘት ነው። ፍጻሜው ከፍ ማለት ነው። የኛም ፍጻሜ እኮ ይሄ ነው አይደለም ወገኖቼ፣ ወንድሞቼ፣ እህቶቼ? አለበለዚያ ለምን እንደክማለን? ፍጻሜያችን እኮ የኔና የናንተ እጅግ ድንቅ ነው። እግዚአብሔር ስሙ ይባረክ። ከፍታ ነው። ሐዋርያው ሲናገር በኤፌሶን መጽሐፍ በሰማያዊ ስፍራ ከፍ ባለው ተቀምጣችኋል ነው የሚለው። ከፍታ ነው ያለን። ይሄን ከፍታችን እውን ሆኖ ከጌታችን ጋር አብረን የምንኖርበት ጊዜ ናፍቆት በውስጣችን ሊመጣ ይገባል። አስብ፣ ይሄን አስብ። ምንም አድርጌ አይደለም የምከፍለው ዋጋ። ስለዚህ አንተም ዋጋ ስለምትከፍል አስብ ይለዋል። ጌታ እኛን ለማዳን እጅግ ዋጋ ከፍሏል። ዛሬም እኛ በሕይወታችን ጽናት ሊኖረን ይገባል። እስከ መጨረሻው ለሞተልን ለተነሳልን ጌታ ጸንተን ልንኖር ይገባናል። ምክንያቱም የክብር ቤት አለን። ኢየሱስ ክርስቶስ ሲናገር እንዲህ አለ በዮሐንስ ወንጌል ምዕራፍ 14 ላይ በእኔም እመኑ በአባቴም እመኑ፣ እኔ ባለሁበት እናንተ እንድትኖሩ ዳግመኛ መጥቼ እወስዳችኋለሁ። ለዘላለም ቤታችን ነው ጽናት የሚያስፈልገን። የዘላለም ቤት እስቲ የሚፈልግ እንጽና። ምን አለ? ጉሽሜ አለ፣ የኑሮ ውድነት አለ፣ የተለያየ ችግር አለ፣ በመስሪያ ቤት መገፋት አለ፣ ልዩ ልዩ መከራዎች አሉ፣ ማጣት መንጣት አለ። ነገር ግን በክርስትናችን የጸናን እንሆን፣ ከጌታ ጋር ያለን ህብረት የጠበቀ ይሁን። የዘላለም ቤት ይጠብቀናል። የዘላለም ፍስሐ ይጠብቀናል። የዘላለም ደስታ ይጠብቀናል። ሃሌሉያ! እንዲሁ አይደለም እኮ የምንደክመው፣ እንዲሁ አንደክምም። ስለዚህ የተወደድክ የታመንክ ልጄ አስብ ይለዋል። ከዳዊት ዘር የሆነውን ከሙታን የተነሳውን ክርስቶስን አስበው ብሎ ይናገራል ሐዋርያው በሁለተኛ ጢሞቴዎስ ምዕራፍ 10 እስከ 13 ያለውን ምዕራፍ ቁጥር 10 እስከ 13 ያለውን አነባዋለሁ። ስለዚህም እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ እጸናለሁ። ቃሉ የታመነ ነው። እንግዲህ እንዲህ የሚለውን ከነርሱ ጋራ ከሞትን ከእርሱ ጋራ ደግሞ በሕይወት እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነሳለን ይላል። ልብ በሉ። ከእርሱ ጋራ ከሞትን ከእርሱ ጋራ ደግሞ በሕይወት እንኖራለን። እኔና እናንተ ለዓለም፣ ለሰይጣን፣ ለስጋ ፈቃዳችን ሞተናል። እውነት ውሸት? ሲሞቻለሁ የምንል ሞተናል። በመስቀል ላይ አብሬ ተሰቅያለሁ። ይሄን ደግሞ በሚታይና በሚጨበት በጥምቀት ስርዓት አሳይተናል አይደለም? ውሃ ውስጥ ስንገባ ምን ሆኛለሁ ነው? ተቀብሬ ያለሁ ነው። ክርስቶስ በመቃብር ቆይቷል፣ ተነስቷል። ልክ እንዲሁ እኛም ከውሃ ውስጥ ስንወጣ ተነስተናል።
ስለዚህ ሐዋርያው ምንድነው የሚለው? ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነግሳለን ይላል። ንግስና አለን ማለት ነው። ጌታ ስሙ ይባረክ። ግን ምን ብንል? ብንጸና፣ የጸናን ብንሆን እግዚአብሔር ጽናቱን ያብዛለን። ስንጸና ከሱ ጋር አብረን እንነግሳለን። ለዚህ ነው ቅድም እኛ ቤት ተዘጋጅቶልናል፣ ቤት ተዘጋጅቶልናል፣ የዘላለም እረፍት ተዘጋጅቶልናል፣ የዘላለም ደስታ፣ የዘላለም ፍስሐ ተዘጋጅቶልናል። ነገር ግን አሁን በዚህ ምድር ሳለን እንደ ወታደር ቆራጥ ልንሆን ይገባናል። እንደ አትሌት በስርዓት በዲሲፕሊን ልንኖር ይገባናል። እንደ ገበሬ በድካም በትዕግስት ልንኖር ይገባናል። ጽናት ያስፈልገናል። ወገኖች ሆይ ለተገለጠልን ጌታ ለአምላካችን ዛሬ እንዴት እየኖርን ያለ ነው? በጽናት ነው ወይስ በፍርሃት? ጳውሎስ ጽናት አስፈላጊ ነገር እያለ ነው የሚመክረን። ነገር ግን ጽናታችንን የሚፈታተን ነገር የለም አላለም። ለዚህ ነው በብዙ ድካም፣ በብዙ ፍርሃት፣ በወንድሞች ፍርሃት፣ በብዙ ጭንቀት አልፋለሁኝ፣ ግን ከክርስቶስ ፍቅር የሚለየኝ ማን ነው ያለው። ዛሬ ከጌታ ፍቅር ሊለየን የሚችል ምን አይነት ፈተና አለ? ወይስ ምንም ቢመጣ የጌታ ፍቅር በእኛ ውስጥ ሙሉ ነው? ይህንን እያንዳንዳችን ልንመልስ ይገባናል። ጳውሎስ ልጁን የተወደድክ የታመንክ እያለ አብሮት መከራ እንዲቀበል የጸና እንዲሆን ይመክረዋል። ነገር ግን ጽናትን ከሚፈታተን ነገር ሽሽ ይለዋል። ሽሽ ምንድን ነው የሚባለው? ፈሪ የእናቱ ልጅ ነው ይባላል አይደለ? ፈሪ የእናቱ ልጅ ነው ይባላል። እናት እንግዲህ ያው የእናት ልጅ የታወቀ ነው። አንዳንድ ነገር አንዳፈር፣ ጀግና ጀግና አንጫወት፣ እንሽሽ። ጳውሎስ ለልጁ ይህንን ነው የሚለው። 4 ነገሮች አይተን እንጨርሰዋለን። አንደኛው ከከንቱ መለፍለፍ፣ ባዶ ከሆነ ነገር ሽሽ ይላል። እዚሁ ክፍል ላይ እናየዋለን። ቁጥር 16 ላይ እንዲህ ይላል፣ ነገር ግን ለዓለም ከሚመች ከከንቱ መለፍለፍ እራቅ ይለዋል። ለዓለም ከሚመች ከከንቱ መለፍለፍ። እንግዲህ መለፍለፍ በምን እንድነው የሚተረጎመው? እሱም ብቻ አይደለም፣ ብዙ እንድንለፈልፍ የሚያደርግ በዚች ዓለም ላይ ብዙ ነገር አለ። በጣም ብዙ ከንቱ የሆነ ነገር ብዙ ነው ያለው። ከከንቱ ነገር ሽሽ ይላል። በመጋፈጥ አይደለም። ምናልባት ከንቱ ጓደኛ ካለን አይተነው ወደ ጌታ ለማምጣት ጥረት እናደርጋለን። ካልሆነ ግን እንሽሸው። ከንቱ ከሆነ ቦታ ምናልባት ጥቅም ሊኖርበት ይችላል፣ የሚበላ የሚጠጣ የሚለበስ። ከዛም ቢሆን ከንቱ ከሆነ እንሽሽ። ምክንያቱም ባዶ ነው። ከባዶ ነገር ሽሽ፣ ከማይጠቅም ነገር ሽሽ ነው የሚለው። እዚህ ጋር የተጠቀሱ ሰዎች አሉ፣ ጠብ የሚያመጡ። በዛ ዘመን የስተት አስተማሪዎች ነበሩ፣ ብዙ የሚሉ። ስለዚህ ከነሱ ጋራ ክርክር፣ ጠብ ምናምን አስፈላጊ አይደለም። ይሄ ከንቱ መለፍለፍ ነው። አንዳንዶች ታልፎ የተሰጡ ስለሆነ ከነሱ ጋራ ድርቅ አትበል፣ ሽሽ፣ ራስህን ገለል አድርግ። ምክንያቱም ጠብ ያመጣል ይላል። ጠብ ደግሞ በጣም መጥፎ ነገር ነው። እንደ ጠብ የሚያስጠላ የለም። የጌታ ባሪያ
ለእርቅ ለሰላም እንጂ ለጠብ አይደለም የተጠራው። ስለዚህ ይሄ ነገር ከንቱ መለፍለፍ ጠብ ያመጣብሃል ይላል። እርባና ቢስ ነው የሚለው፣ የማያንጽ ነው ይላል። ስለዚህ ከዚህ ነገር ሽሽ ይላል። ወገኖች ሆይ ጠብ በጣም ያስጠላል። ሁለንተናችንን ነው የሚቆጣጠረው። ተጣልቼ አላቅም የሚል መቼም እዚህ ውስጥ ያለ አይመስለኝም። ብዙ ጠብ አልፈናል። ጌታን ከማወቃችንም በፊት፣ ጌታን ካወቅንም በኋላ። ጌታን ከማወቃችን በፊት ያለው ነገር ምንም አይደለም። ጌታን ካወቅን በኋላ ያለው ጠብ ከባድ ነው። ተጣልቶ እንዲሁ ዝም የሚባልበት አይደለም። አሸነፍኩ ብሎ የሚፎከርበት አይደለም። ወይም ደግሞ ነገ ጠብቄ ብድሬን እመልሳለሁ የሚባልበት ጠብ አይደለም። ጠብ መጥፎ ነገር ነው። ከጠብ ሽሽ ነው የሚለው። ሁለተኛው ከውርደት ዕቃ ሽሽ ነው የሚለው። በዚሁ ክፍል ላይ ቁጥር 20 ላይ በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር፣ እኩሌቶቹ ለውርደት ይሆናሉ። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታ የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል ይላል። ለበጎ የተዘጋጀ ዕቃ ያድርገን። እኛ እኮ የጌታ ባሪያዎች ነን፣ የጌታ ዕቃዎች ነን፣ የእሱ መጠቀሚያ ነን። ሁለት ዕቃ አለ ማለት ነው፣ የክብርና የውርደት። የክብርና የውርደት። የእግዚአብሔር የምንፈልግ ከሆነ የክብር ዕቃ ነው መሆን ያለብን። የክብር ዕቃ ምን ያህል እንክብካቤ ይደረግለታል? ሸክላ እንደ ብረት ዝም ብሎ ቁጭ አይባልም አይደለ? ስለሚሰበር ምንድን ነው ጥንቃቄ ይደረግለታል። ልክ እንደዛ ማለት ነው። እኔና እናንተም ሸክላዎች ነን። ጽናት ከሌለን እንሰበራለን። አወይ ከተሰበርን ደግሞ ከባድ ነው። እግዚአብሔር ከመሰበር ይጠብቀን። እግዚአብሔር የክብር ዕቃ አድርጎ ነው የጠራን። የክብር ዕቃ እንድንሆን ነው። የውርደት ዕቃ እንድንሆን አልተጠራንም። ስለዚህ ከውርደት ዕቃ ሽሽ፣ ዕቃዎች ሽሽ ብሎ ይመክረዋል። ሶስተኛው ቁጥር 22 ላይ ከክፉ ጎልማስነት ምኞት ሽሽ ይላል። ቁጥር 22 ላይ ከክፉ ጎልማስነት ምኞት ግን ሽሽ፣ በንጹሕ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀ ተከተል። አያችሁ፣ ጠብ ከሚያመጣ ከውርደት ዕቃ ሽሽ ይለውና ከዛ ደግሞ እንደገና ምንድነው የሚለው? እዚህ ጋራ እንዲህ ነው የሚለው፣ ከክፉ ጎልማስነት ምኞት ግን ሽሽ፣ በንጹሕ ልብ ጌታን ከሚጠሩ ጋራ ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀ ተከተል ይለዋል። አያችሁ፣ ለእኛ የተፈቀደልን ይሄ ነው። ጽድቅ፣ ፍቅር፣ ሰላም። ከጠብ ይልቅ ሰላም፣ ከጥላቻ ይልቅ ፍቅር። ለእኔና ለእናንተ ይሄ ነው የተፈቀደልን። ስለዚህ ከክፉ ጎልማስነት ምኞት ሽሽ። የክፉ ጎልማስነት ምንድን ነው? ራስን ብቻ መውደድ። እውነት ነው፣ ባልንጀራህን እንደ ራስህ ውደድ ተብሏል። ራሳችንን መቼም ልንጠላ አንችልም። ራሱን የሚጠላ ማንም የለም። ግን መጽሐፍ ቅዱስ ምን ይላል? ባልንጀራህን እንደ ራስህ ውደድ። አያችሁ፣ በቃ ራሱን የሚጠላ ስለሌለ ባልንጀራህን እንደ ራስህ ውደድ ይላል። ራስ ወዳድ ብቻ አንሆን። አንዱ የጸብ ምክንያት የሚሆነው ከራስ ወዳድነት የተነሳ ነው። እግዚአብሔር ከዚህ ይጠብቀን። ሁለተኛ የክፉ ጎልማስነት ምንድነው? ገንዘብን ከሁሉ በላይ አድርጎ መውደድ። ሁሉን ነገር በገንዘብ ለመግዛት መሞከር።
በእርግጠኛ ሁሉን ነገር የምንገዛበት አቅምም ያለን አይደለንም። ግን ቢሆንም ገንዘብን ከሁሉ በላይ አድርጎ መውደድ ከባድ ነው። ገንዘብ ካለ በሰማይ መንገድ አለ እንደሚባለው እኛ ጋር አይሰራም። ከገንዘብ በላይ የሆነ ማንነት በውስጣችን አለ። እግዚአብሔር ስሙ የተባረከ ይሁን። ስልጣን፣ ክብር በራስና በአቋራጭ ለማግኘት መፈለግ ማለት ነው። የክፉ ጎልማስነት ምኞት ስልጣንን፣ ክብርን በራስ በአቋራጭ ለማግኘት መሞከር። ስለዚህ እንዲህ እንዳትሆን ይሄ መጋቢ ነው። እንግዲህ አንድ መጋቢ፣ አንድ የተጠራ ሰው ራሱን መውደድ የለበትም። እኔና እናንተ ካህናቶች ነን፣ የእግዚአብሔር አገልጋዮች ነን። መጋቢ ላንባል እንችላለን፣ ሐዋርያ ላንባል፣ ስም ላይ ይሰጠን ይችላል። ነገር ግን የእግዚአብሔር አገልጋዮች ነን። ስሙ ይባረክ። ልናገለግለው የተጠራን ነን። ስለዚህ እኛ የምናገለግል ሰዎች ከክፉ ጎልማሳነት ምኞት ልንሸሽ ይገባናል። ከራስ ወዳድነት፣ ገንዘብን ከሁሉ በላይ አድርጎ ማስቀደም፣ ስልጣን፣ ክብርን በአቋራጭ ለማግኘት፣ ለመወደድ፣ ከፍ ለማለት አንፈልግ። ይሄ ከጽናት ያርቀናል። ልጄ፣ የተወደድከው የታመንከው ልጄ ሆይ ከውርደት ዕቃ ሽሽ፣ ከክፉ ጎልማስነት ሽሽ ይለዋል። በመጨረሻ ከጠብ ሽሽ ይለዋል። ቅድም ብየዋለሁ። የምንጣላ ልንሆን አይገባናል። ቁጥር 24 ላይ ይህንን ነው የሚናገረን። ቁጥር 24 ላይ እንዲህ ይላል፣ ነገር ግን ጠብን እንዲያመጣ አውቀ ከሰነፎች ካልተማሩ ምርመራ ራቅ። የጌታ ባሪያ ለሰው ሁሉ ገር ለማሰባር የሚበቃ ለትዕግስትም የሚጸና ሊሆን እንጂ ሊጣላ አይገባውም ይላል። እንግዲህ የጌታ ባሪያ ለሰው ሁሉ ገር ለማስተማር የሚበቃ ለትዕግስትም የሚጸና ሊሆን ይገባል። ትዕግስታችንን የሚፈታተን ነገር አለ። አንዱ ጠብ ነው። አንድ ጊዜ አንድ ወንድም ጫራታ የሚጫረት ነው፣ ስራው እሱ ነውና ጫራታ ሰው ሲጫረት ብዙ ሆነው ነው እጅ ወደ ላይ እንዲህ ምናምን ያደርጋሉ። እንግዲህ ብዙዎቻችሁ ታውቃላችሁ። ለኔ ይላል እና ተሳስቶ አንድን እህት ሴት ረገጣት። እሱ ፈርጠም ያለ ትልቅ ነው። ለምን ትረግጠኛለህ ምናምን አለችው። ይቅርታ አላት። ቀጥሎ አንድ ዕቃ ወጥቶ ችን ሲል በጣም የምትፈልገውን ዕቃ እሱ ዘሎ ወሰደባት። ረግጧታል። ሁለተኛ የምትፈልገውን ወስዶባታል። እዛ ህዝብ ፊት ይዛ በጥፊ ጮህ አረገችው። ሲመሰክር ነው የሰማሁት። እና በጣም ታገሰ። እንደው ያደቃት ነበረ በጉልበት። አያችሁ ምን ሐሳብ መጣበት? እኔ ክርስቲያን ነኝ፣ እዚህ ሰው መካከል እችን አንድ ነገር ባረግ ጌታዬ ነው የሚሰደበው አለ። አያችሁ ትዕግስት፣ ጸብ አስፈላጊ አይደለም ማለት ነው። እግዚአብሔር ይህን ልብ ያብዛለን። መልሰን እንድንማታ የሚያደርግ ብዙ ነገር ይገጥመናል፣ ግን በትዕግስት የጸናን መሆን አለብን። እግዚአብሔር ይህንን ያብዛለን። ስለዚህ ሐዋርያው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ አንተ ልትኖር የሚገባው ለሞተልህ ለተነሳልህ ጌታ ነው። ስለዚህ የጸና ልትሆን ይገባል ይለዋል። እኔና እናንተም ለሞተልን ለተነሳልን ጌታ የምንኖር ስለሆነን በሚገጥመን ማንኛውም ነገር ጽኑዎች እንድንሆን ጽናቱን ያብዛልን። እንጸልያለን።